መኑ ይመስለከ እምነ አማልክት እግዚኦ። አምላክ ሆይ አንተን የሚመስል ማን ነው? አንተን ማን ይመስላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ አብይ ጾም እንኳን አደረሰን አደረሳችሁ። ሊቃውንቱ ዛሬ በሌሊቱ ከተናገሩት ቃለ እግዚአብሔር ካቀረቡት ቃለ እግዚአብሔር አንዱ ቅዱስ ያሬድ የደረሰው ቃለ እግዚአብሔር እንዲህ ይላል። መኑ ይመስለከ እምነ አማልክት እግዚኦ። በሰማይ ከመላእክት በምድርም በደቂቀ አዳም አንተን የሚመስል ማን ነው? እንዳንተ መሐሪ ማን ነው? እንዳንተ ጠባቂ ማን ነው? እንዳንተ ሩህሩህ ማን ነው? እንዳንተ ደግ ማን ነው? እንደኛ ሥራ ሳይሆን እንዳንተ መልካምነት ብርሃነ ልደትህን አሳይተህ ብርሃነ ጥምቀትህንም አሳልፈህ እነሆ ወርኃ ቅበላ ዘመነ ቅበላ የተባለውን አልፈን ለታላቁ ጾም ከሰባቱ አጽዋማት አንዱ ለሆነው ሰኔ ጾም፣ ፍልሰታ፣ ታኅሳስ ገና ጾም፣ ዓርብና ረቡዕ ገሃድ፣ ጾመ ነነዌ ብለን አብይ ጾምን አሁን ሰባተኛው ታላቁ ጾም አብይ ጾም ትልቅ ጾም ለዚህ እንድንደርስ ያደረግከን አምላክ ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ላንተ ይሁን። መኑ ይመስለከ እምነ አማልክት እግዚኦ። እነሆ አንተ እንዲላኩህ እንዲያገለግሉህ እንዲያመሰግኑህ መስቀልክን እንዲሸከሙ ቃልክን እንዲመሰክሩ ከመረጥካቸው ከጠራሃቸው በሰማይ 24 ሰዓት በሚያመሰግኑ በመላእክት በምድር በጻድቃን በሰማዕታት በሐዋርያት በነቢያት በእነዚህ አንተን የሚመስል ማን ነው ይለናል ቅዱስ ዳዊት። እግዚኦ መኑ ከማከ፣ እንዳንተ ማን ነው ሩሩህ? እንዳንተ ጠባቂ፣ እንዳንተ መጋቢ፣ እንዳንተ የማይረሳ ማን ነው ይለናል። መኑ ይመስለከ እምነ አማልክት እግዚኦ ወመኑ ከማከ ስቡ በውስተ ቅዱሳን። በቅዱሳን ዘንድ የተመሰገነስ እንዳንተ ማን ነው? አንድም ምስጋና ለባህር የሆነ እንዳንተ ማን ነው? አንድም እንዳንተ ለዘላለም የሚመሰገን ማን ነው? በ24 ሰዓት በመላእክት ቅዱስ 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 እየተባልክ የምትመሰገን አዎ አንተ ነህ። እንዳንተ ሁልጊዜ ምስጋና የበዛለት ማን ነው? እግዚኦ ወመኑ ከማከ ስቡ በውስተ ቅዱሳን። በቅዱሳን ዘንድ አዎ በሚያርፉ በማያርፉ ይልቁንም ደግሞ በሚታዩ በማይታዩ ምስጋና በበዛላቸው እንዳንተ የሚመሰገን ማን ነው ይልና መገቦሙ ወመርሖሙ ወአቀሞሙ ከመ ብንተ ዓይን። ሕዝቡን መንፈሳዊ መግቦት ስጋዊ መግቦት እያፈራረቀ የምትመግብ የምትመራ እስራኤላውያንን እነሆ ምግብ ቢጠይቁ ምግብ እያቀረብክ፣ ውሃ ቢጠይቁ ውሃ እያቀረብክ፣ ልብስ ቢጠይቁ ልብስ እያቀረብክ አዎ እነሆ መገቦሙ ወመርሖሙ መገብካቸው መራሃቸው። አንድም መገቦሙ ወመርሖሙ እየመገበ መራቸው፣ በሌላ መልኩ መራቸው መገባቸው፣ መገባቸው መራቸው አጠጣቸው። ወአቀቦሙ ከመ ብንተ ዓይን እንደ ዓይኑ ብሌን ጠበቃቸው። ከ600 ሺህ እስራኤላውያን ውስጥ አንዱ እንዳይወድቅ አንዱም እንዳይሰናከል አንዱንም እንቅፋትን እንዳይመታው አድርጎ ይልቁንም የኤርትራን ባህር ከፍሎ አሻገራቸው። አሻግሮም መገባቸው፣ መግቦም እነሆ ወደ ሀገራቸው አደረሳቸው ይለናል። እስመ ይኩነን እግዚአብሔር ሕዝቦ። እግዚአብሔር ሕዝቡን ይገዛል። አንድም ሕዝቡን የሚገዛ እግዚአብሔር ሕዝቡን ይመግባል። በሌላ መልኩ ሕዝቡን የሚገዛ እግዚአብሔር ለሕዝቡ ያዝናል። ይትናበብ በእንተ አግብርቲሁ፣ ስለ ልጆቹ ይናገራል፣ ባወቀው ይናገራል። አዎ አንተ ነቢይ ነህ፣ አንተ ሐዋርያ ነህ፣ አንተ ሰማዕት ነህ፣ አንተ ዲያቆን ነህ፣ አንተ ቄስ ነህ ብሎ በሚያውቀው በባህሪው በማይመረመር ጥበቡ እነሆ ሕዝቡን ይመራል። በሌላ መልኩ ይመርጣል። እግዚአብሔር ይመርጣል። አዎ የመረጣቸውን ደግሞ ለእያንዳንዱ እንደየጸጋቸው በአገልግሎት እንዲበረቱ ማን ያደርጋል? እግዚአብሔር ያደርጋል የሚለውን ይተረጉማል ማለት ነው። ወተፈሳይኩ በአድኅኖትከ፣ በማዳንህ ደስ አለኝ። አዎ ከመከራ ታድናለህ፣ ከረሃብ ታድናለህ፣ ከስደት ታድናለህ፣ ከሞት ታድናለህ።
አዎ ከውድቀት ታድናለህ። አዎ ስለዚህ ወተፈሳይኩ በአድኅኖትከ በማዳንህ እደሰታለሁ። አንድም በማዳንህ ተደሰቱ። ሦስቱን ወጣቶች ከእሳቱ ስታወጣቸው፣ እናትና ልጅ ቂርቆስና ኢየሉጣን ከፈላ ውኃ ስታወጣቸው፣ ዳንኤልን ከአናብስት አፍ ስታወጣው፣ ሶስናን ከዕደ ረበናት ስትጠብቃት፣ እስራኤልን ስታሻግር አየሁ። ኤርምያስን ከወደቀበት ጉድጓድ ስታወጣው አየሁ። ወተፈሳይኩ በአድኅኖትከ በማዳንህ ደስ አለኝ። አንድም በማዳንህ ደስ ይለኛል የሚለውን ይተረጉማል ማለት ነው። ማልቦ ቅዱስ ከመ እግዚአብሔር እንደ እግዚአብሔር ቅዱስ የለም። አናም መሳሙኤል እንባን የሚያብስ ጩኸትን የሚሰማ ጥያቄን የሚመልስ የተጎዳውን ጉዳት የሚያክም እንዳንተ ቅዱስ የለም፣ እንዳንተም ጻድቅ የለም። አዎ እንዳንተም ደግሞ አዎ እስመ እግዚአብሔር አምላክ ማእምር ውእቱ አዋቂ የለም። አዋቂ ነህ። አዎ በማህፀን ያለውንም ታውቃለህ፣ የተወለደውንም ታውቃለህ፣ ላይ ያለውንም ታውቃለህ። ለእያንዳንዱ እንዳመጣጡና እንደ ጸጋው አንተ ታውቀዋለህ። እንደ እግዚአብሔር ስራን ይመዝናል። እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው አለች ሐና እመ ሳሙኤል። እነግር ጽድቀከ በዳህናየ እነሆ በደህንነቴ በጤንነቴ በአንደበቴ እውነትህን እውነተኛ አምላክ መሆንህን እናገራለሁኝ። እውነተኛ አምላክ መሆንህን እመሰክራለሁ። የማትረሳ የምታከብር የምትጠብቅ አምላክ እንደሆንክ እመሰክራለሁ አለ። ወትረ እሴብሐከ በጊዜውም ያለ ጊዜውም አመሰግናለሁ። 365 ቀናትን አመሰግናለሁ። ተኝቼም አመሰግናለሁ፣ ተነስቼም አመሰግናለሁ፣ እየተጓዝኩም አመሰግናለሁ፣ ተቀምጬም አመሰግናለሁኝ። አዎ እነሆ በማህበር መካከልም አመሰግናለሁ፣ ብቻዬን ሆኜም አመሰግናለሁ፣ በቤተሰብ መካከል ሆኜም አመሰግናለሁ፣ በአውደ ምሕረትም አመሰግናለሁ፣ በስደትም አመሰግናለሁ፣ በእስር ቤትም አመሰግናለሁ፣ ሳገኝም አመሰግናለሁ፣ ሳጣም አመሰግናለሁኝ የሚለውን ይተረጉማል ማለት ነው። አልቦ ሁልቁ አልቦ መስፈርት ለሳለ ትእዛዝከ ለቸርነትህ ለይቅርታ ቁጥር የለው። አዎ ጴጥሮስ ወንድሜን ስንት ጊዜ ይቅር ልበለው? 7 ጊዜ ነው። 7 ጊዜ 70 ለይቅርታ ለምሕረትህ ወሰንና ገደብ የሌለው ለምሕረትህ አዎ እነሆ ለቸርነትህ ለይቅርታህ ገደብ የሌለው አው ቁጥር የሌለው ስፍር የሌለው። ሰው ቢያበድር ሰፍሮ ነው። ሰው ቢታረቅ ቆጥሮ ነው። ሰው ቢሰጥ ቆጥሮ ነው። አንተ ግን ስትሰጥም ስታበድርም ይልቁንም ደግሞ ይቅርታን ስትሰጥም አዎ ቁጥር በሌለው መስፈርት በሌለው ቸርነት በማይመረመር ጥበብ ሁሉን ትሰጣለህ የሚለውን ይተረጉማል ማለት ነው። ምን አለ? ትብጻሕ ጸሎቴ ቅድሜከ ከጽርሐ መቅደስከ። አዎ ጸሎቴ አዎ በፊትህ ወደ መቅደስህ ትቅረብ። ይልቁንም በመቅደስህ አዎ ጸሎቴ ቀርባ ልመናዬን ስማኝ እንባዬንም አብስ። ትብጻሕ ጸሎቴ ቅድሜከ ጽርሐ መቅደስከ እሙን ኩሉ ግብርከ። ስራ ሁሉ እሙን ነው፣ የታመነ ነው፣ የታወቀ ነው፣ የተስተፈረ የተለካ ነው። ወርቱ ኩሉ ፍናዊከ መንገድህም አዎ የቀና ነው፣ የታወቀ ነው። ሶበተ ታወቅ ነፍሴ የመንሱት በምሕረትከ ተዘከረኒ ነፍሴ። አዎ ዮናስ ምን አለ? ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት አለ። እዚህ ላይ ደግሞ ቅዱስ ያሬድ ምን አለ? ምንድን ነው ሶበተ ታወቅ ነፍሴ በታወቀች ጊዜ፣ በተጨነቀች ጊዜ፣ በተቸገረች ጊዜ በምሕረትከ ተዘከረኒ በምሕረትህ የማናይን ጥጦስን በዚያ በመስቀል ላይ ይቅር እንዳልከው በከመ ተዘከርኮ ለፈያታዊ ዘየማን። አዎ በቀኝ በኩል የተሰቀልከውን ይቅር እንዳልከው ከዛሬ ጀምሮ ከኔ ጋር በገነት ነህ እንዳልከው የገነትን ቁልፍ እንደሰጠኸውና ከአዳም አስቀድሞ ወደ ገነት እንዲገባ እንዳደረግከው ትብጻሕ ጸሎቴ ቅድሜከ ከጽርሐ መቅደስከ። አዎ ጸሎቴ ወደ መቅደስህ ትቅረብ። ነፍሴ በታወቀች ጊዜ፣ ነፍሴ በዛለች ጊዜ፣ ነፍሴ በተጨነቀች በተቸገረች ጊዜ፣ በታወቀች ጊዜ በምሕረትህ ይቅር በለኝ። ብርሃን ትእዛዝከ በዲበ ምድር። ያንተ ትእዛዝ በምድር ብርሃን ነው፣ ስጦታህም ብርሃን ነው። አዎ ስለዚህ ብርሃን የሆነ ፍርድህ፣ ብርሃን የሆነ ስጦታ፣ ብርሃን የሆነ ጠባቂነትህ ይድረሰኝ ትሆንልኝ ይልና ሰላመከ አበነ። እነሆ አምላክ ሆይ አዎ አነ ሰላሜ የውበክሙ ሰላመ ዚአየ ሀድግ ለክሙ ሰላሜን እሰጣችኋለሁ ብለህ ለሐዋርያት እንደሰጣቸው ሰላመከ ሀበነ ሰላምህን ስጠን። ያንተ ሰላም ዘላለማዊ ነው። ያንተ ሰላም አሳራፊ ነው።
ያንተ ሰላም አዎ ሁልጊዜ ጠባቂ ነውና ሰላምህን ስጠን። አይበይወም ለትሑታን አዎ የተዋረዱትን ዝቅ ያሉትን ከፍ አደረጋቸው። ወአዝገቦም በረከቱ ለርሑባን የተራቡትን አንድም ለተራቡት ምግብ አቀረበላቸው። ወአዝገቦም በረከቱ ለርሑባን አዎ የተራቡትን በበረከቱ አጠገባቸው። ይልቁንም ወሴሰዮሙ ይለዋል መና ኅብስተ ኪነ ጥበቡ ዘአልቦ መስፈርተ እነሆ በማይመረመር ጥበቡ አዎ ለ600,000 እስራኤላውያን መና ወረደላቸው። በማይመረመር ጥበቡ ዘትረኮ ከአውሃ ዘሎሙ ከጥንጫ ላይ ውሃ ፈለቀላቸው። በማይመረመር ጥበቡ ደቂቀ እስራኤል አደው በእግር ውሃውን ከሁለት ከፍሎ በደረቅ እንዲሻገሩ አደረጋቸው። በማይመረመር ጥበቡ እየመራ ከነዓን አስገባቸው። በማይመረመር ጥበቡ ጠላትን ጣለላቸው። በማይመረመር ጥበቡ እግዚአብሔር መገባቸው፣ አለበሳቸው፣ አሻገራቸው ይልና አንሳ ለነ ቀርነ መድኃኒትን ቤተ ዳዊት ገብሩ አዎ እነሆ ከዳዊት ቤት አንሳ ለነ ቀርነ መድኃኒትን እነሆ አዎ መከራችንን አነሳልን፣ ስቃያችን አነሳልን። እግዚአብሔር አምላክ የሀገራችን የኢትዮጵያን ስቃይና መከራ እንዲያነሳልን መልካም ፈቃድ ይሆንልን። ዘወረደ የመጀመሪያው ሰንበት ዘወረደ ይባላል። ዘወረደ እምላዕሉ አይሁድ ሰቀሉ ከላይ የወረደውን አይሁድ ሰቀሉት። ወሚመ ኢያእመሩ ፈጽመው አላወቁም። እግዚአ ኩሉ ዘያዩ በቃሉ በቃሉ የሚያድነውን ከሰማይ የወረደውን አይሁድ ሰቀሉት። አይሁድ ሰቀሉት ይህንና ዘወረደ ማለት ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን የተወለደውም ለይቅርታ ለምሕረት ዓለምን ለማዳን እንደሆነ ይተረጉማል። ይቀጥልና ይሄ ሳምንቱ ሙሴ ይባላል። ሙሴ በዘኍልቍ በዘዳግም ምዕራፍ 9 በዘጸአት ምዕራፍ 31 ላይ 40 ቀን ጾመ፣ 40 ሌሊት ጾመ። ጾሙን ሲጨርስ ጽላትን፣ ሕግን፣ ታቦትን ይዞ ወረደ ይለናል። ይህን ይጠይቃል። ሌላው በዚህ ሕርቃል የተባለ ንጉሥ ንግሥት እሌኒ በኢየሩሳሌም ያስቀመጠችውን መስቀል ዘርፎ ወደ ፋርስ ባቢሎን ይዞ ወዶ ነበርና ሰራዊቱን ይዞ ወርዶ እግዚአብሔርን አስቀድሞ ጠላትን ድል አድርጎ መስቀሉን ይዞ የተመለሰበት ሳምንት ነው እና ይህ ሳምንት ክብራችን የምናስመልስበት፣ እግዚአብሔርን የምንፈልግበት፣ የሥጋ ፍላጎታችን የምንቀንስበት፣ መንፈሳዊ ኃይላችን የምንጨምርበት፣ ይልቁንም ደግሞ ወደ ዋናው ትልቅ ጾም ለመግባት መግቢያ ነውና ራሳችን የምንፈትሽበት፣ ወደ ራሳችን የምንመለስበት፣ ራሳችን ፈልገን የምናገኝበት ሳምንት ነው ማለት ነው። ስለዚህ ይህንን ጾም የምንጾመው እነሆ የተወሰደውን መስቀል ለማስመለስ ቃል ታግሎ እንዳስመለሰ እኛ ደግሞ ክብራችን፣ እኛ ደግሞ ማንነታችን፣ እኛ ደግሞ የሀገራችን ልልና፣ እኛ ደግሞ የሃይማኖታችን ልልና፣ እኛ ደግሞ እነሆ የመቅደሳችን ልልና፣ እኛ ደግሞ ፍቅራችን፣ እኛ ደግሞ ይቅርታችን፣ እኛ ደግሞ ሰላማችን የምናስመልስበት ሳምንት ያደርግልን እግዚአብሔር። ይህን ነው የሚነግረን። ስለዚህ ጾሙ 3 አይነት ጾም ነው። ሳምንቱ አሁን ያለንበት ሳምንት ጾመ ሕርቃል፣ ጾመ ሙሴ፣ ጾመ ማርያም ይባላል። ሁለተኛው ጾመ ኢየሱስ ይባላል። ሶስተኛው ሕማማት ይባላል። ይህ እንግዲህ 55 ዕለት ነው። 8 እሑዶች፣ 7 ቅዳሜዎች አሉ። ከነዚህ ውጭ ያለው እንግዲህ 40 ቀን ነው በሙሉ ሲደመር ግን እነዚህ 8 እሑድና 7 ቅዳሜ 15 ይሆናሉ። የጌታ ጾም ደግሞ 40 ሲደመር 55 ቀን ነው ማለት ነው። ይህን ጾም ጾመን ለብርሃነ ትንሣኤው እንዲያደርሰን የአምላካችን የዚያን መልካም ፈቃዱ ይሆንልን። ዛሬ ዘመነ ቅበላውን ጨርሰን እነሆ የጾም ዋዜማ ድራር ጾም የጾም መግቢያ ላይ መዘጋጃ የዝግጅት ቀን ላይ ደርሰናል እና ለብርሃነ ትንሣኤው እንዲያበቃ መልካም ፈቃዱ ይሆንልን። ካልተዳሩ ሙሽሪት ሙሽራው ካልጾሙ ትንሣኤ የለምና እነሆ ካልጾሙ የትንሣኤ ባለቤት መሆን የለምና አኮ ዘሮጽ በዳይሙ ዘበደረ የጀመረ ያይደለ የፈጸመ ስለሆነ በረከት የሚያገኘው እነሆ ጾሙን በሰላም በጤና ጀምረን በሰላም እንድናጠናቀቅ እግዚአብሔር አምላክ እንዲረዳን መልካም ፈቃዱ ይሆንልን። ጾሙ ይቅርታ ተባብለን የምንጀምረው፣ ፍቅርን ይዘን የምንጀምረው፣ ምሕረት አድርገን የምንጀምረው፣ ምጽዋት ይዘን የምንጀምረው፣ ጸሎታችንን እያቀረብን የምናቀርበው፣ እየሰገርን የምናቀርበው፣ ኪዳን እያደረሰን የምናቀርበው፣ ሰዓታት እየቆምን የምናቀርበው፣ እያስቀደስን የምናቆርበው፣ እየተማርን የምናቀርበው እነሆ በወንጌል በዝማሬ በእነዚህ ሁሉ ነገሮች እግዚአብሔርን የምናገኝበት ጾም ነውና የታሰሩት የሚፈቱበት፣ የተሰደዱት የሚመለሱበት፣ ያዘኑት የሚጽናኑበት፣ የራቁት የሚቀርቡበት፣ ይልቁንም ደግሞ የተጠራጠሩት የሚያምኑበት ታላቅ ጾም እግዚአብሔር ያደርግልን የሚለውን ነው የምንነጋገረው። ዛሬ እንግዲህ ዘወረደ ነው። በአውደ ምሕረት ከትንሽ ቆይታ በኋላ እንማማራለን። እንደ እግዚአብሔር ቸርነት ጾሙን የሰላም ያድርግልን፣ ጾሙን የበረከት ያድርግልን።
አንድ ሆነን ጾመን አንድ ሆነን ለብርሃነ ትንሣኤው እንዲያደርሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጎ አሁን ከቆይታ በኋላ ደግሞ በደብረ ይባቤ ቅዱስ ያሬድ አውደ ምሕረት በዝማሬ በወንጌል ቅበላውን ቅበላ ማለት ጾሙን እንዴት እንቀበለው፣ መንፈሳዊ ኃይላችን እንዴት ይጨምር፣ እንዴት እንስገድ፣ እንዴት እንዘምር፣ እንዴት እናስቀድስ፣ እንዴት እንማር፣ እንዴት እንጸልይ የምንልበት ጾሙን የምንቀበልበት እንጂ ስጋ ቤት ወረፋ ይዘን የምንሰለፍበት ይልቁንም ደግሞ እስከ ጥግ ድረስ በመብላትና ኪሳችን እስከሚራቆትና ባዷችን እስከምንቀር ምንሆንበት አይደለም። ይልቁንም ከአቅም በላይ በልቶና ጠጥቶ ሌሊቱ ሙሉ ሲጨነቁ የምናድርበት አይደለም። ይልቁንም ደግሞ ከመጠን በላይ በልቶ ጠጥቶ የስጋዊ ስሜትን መቆጣጠር አቅቶት በየአርጁን መውደቅና በየአስፋልቱ መቅረት የምንቀርበት አይደለም። የጾሙ ዋዜማ ይልቁንም የተመጣጠነ ምግብ በልተን ወደ ጾሙ ስንሄድ ሰውነታችን እንዳይታወቅ እንዳይረበሽ ቀለል ያሉ ነገሮችን ተጠቅመን ወደ ጾም የምንገባበት እንጂ እስከ ጥግ ድረስ በልተን ኪሳችን አራግፈን ይህን ያክል አደረጉ ይህን ያክል ሆኑ ተብለን አይደለም። ይሄ የክርስቲያኖች መስመርም መንገድም ስላይደለ መንፈሳዊ ኃይላችን የሚጨምርበት፣ ስጋ ኃይላችን የሚቀንስበት፣ መንፈሳዊ ኃይላችን እንደ መላእክት የሚሆንበት፣ ስጋ ኃይላችን ደግሞ በመንፈሳዊ ኃይላችን የሚሸነፍበት ጊዜ እንዲያደርግልን መልካም ፈቃድ ይሆንልን። ሰብስክራይብ፣ ላይክ፣ ሼር አድርጉ። ገብረ መስቀል ሚዲያ ነው። ተከታተሉ። ዮሐንስ ራእይ ትርጓሜ ተከታታይ አሁን 5ኛ ላይ ደርሰናል። ከነገ ይቀጥላል። ሁላችንም እየተማማርን እግዚአብሔር አምላክ በሚያደርግልን ነገር ሁሉ ደስተኞች ሆነን እንድናልፍ እግዚአብሔር ይርዳል።